ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ነው? እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ነው ያለው? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረው ማለት እኔ የትኛውንም ኳሊቲ ብታሳየኝ የክርስትናን ህይወት ይገልጣል ብያልኩት የትኛውንም ኳሊቲ። ምክንያቱም እኔ በአንድ እግራቸው ጫካ ውስጥ ከሚቆሙ ሰዎች ሃይማኖት የመጣው ሰው ነኝ። አይቼዋለሁ። እሱ ህይወት ከተባለ ጴንጤ ከተማ ያለ የፌስቡክ አርበኛ ስለ ህይወት ሊነግረን አይችልም። አይተነዋል፣ ኖረንበታል። መቃብር ቤት ተኝተን አድገናል። እኛም በአቅማችን በአንድ እግር ቆመን አይተናል። ከኛ የሆነውን ህይወት አይደለም ምነግር፣ ከእግዚአብሔር ስለተካፈልነው ህይወት ነው ምነግር፣ ስለ ኢየሱስ ነው ምነግር። በጭራሽ እኔ እዛ ሃይማኖት ውስጥ የለው። እኔ እዛኛው ሃይማኖት ተከታይ አይደለሁ። የሚጨፋጨፉት ፕሮቴስታንቶች አይደሉም ወይ? እንደሱ አይነት ፕሮቴስታንት ካለ እኔ የለሁበት። እንደሱ አይነት ኢቫንጀሊዝም ካለ እኔ እዛ ውስጥ የለውም። በጭራሽ ሁሉም ሃይማኖት ልንገራችሁ የህይወት ኳሊቲ ይጠይቃል። ሂንዱይዝም ሳይቀር፣ ቡዲዝም ሳይቀር፣ ሽንቶይዝም ሳይቀር፣ ምናምኒዝም ሳይቀር እንደ ሂንዱይዝም ከነሱ የህይወት ኳሊቲ የሚገኝባቸው ሰዎች አሉ። እንዴ በባዶ እግር የሚሄዱ አጭላ ለመግደል እንኳን ሰው ለመግደል ሐሜትም ማያሙ ስጋ የማይበሉ ጴንጤ ሰው ስጋ ነው የሚበላው። እነሱ እኮ የከብት ስጋ እንኳን አይበሉም። ተጠንቅቀው ነው የሚኖሩት። እና ያ ህይወት ነው። ያ ስለዛ ህይወት ስለእንደሱ አይነት ህይወት ነው ማወራለ ከፍ ስላለ ህይወት ነው። ሃይማኖት እባክህ ወንድሜ ሙሉ ሁን ነው የሚል። ከሙላታ አያስጀምር። በእርሱ ተሞልተሃል፣ ሙሉ ሰው ሆነሃል። እንደ ጎዶሎ ሰው ለምን ትኖራለህ ማለት ሲገባው ወንድሜ ጎዶሎ ነው ሙሉ ለመሆን ሞክር ነው የሚል። ክርስትናውን እንደምታዩት ማሾፊያ፣ ግራ የሚያጋባ ጥያቄ የሚፈጥር እንደው ፕሮቴስታንቲዝምን ትቼ ታባቴ ልግባ እንደው ሌላ የእምነት ግሩፕ ቢኖር ደስ ይለኛል እስክንል ድረስ እንዳለው አይደለም። አሁን የምታዩት አይደለም። ክርስትና ግሩም ሃይማኖት ብቻ ሳይሆን ብቸኛ የሆነ የእግዚአብሔር ሃይማኖት ነው። እግዚአብሔር ራሱ አፍ አውጥቶ ሃይማኖቴ ብሎ የተናገረው ለክርስትና ነው። በራእይ መጽሐፍ ላይ ሃይማኖቴን ጠብቀሃል። እህቶች የሞቱለት ለአንበሳ የተሰጡለት እነዛ እህቶች እየተያዙ መዝሙር እየዘመሩ ወደ ባህር ድንጋይ ታስሮ የተጣለባቸው በሳት ሲቃጠሉ ሕይወቴን እያጣኋት አይደለም እያገኘኋት ነው። አሁን ብር ነው ያለኝ፣ ሲልቨር ነው ያለኝ። አሁን ከጥቂት ደቂቃ በኋላ ማለት በሳት ተቃጥዬ ስሞት ወይም በሰይፍ ወይም በአንበሳ ስገደል ከጥቂት ደቂቃ በኋላ ወርቅ ይኖረኛል። ስብከት የምትፈልጉ ምናልባት እሁድ ጠዋት ልሰብክ እችላለሁ። ስብከት ማለት በዚህ የሮጥ በዛ እየገባው በዚህ የመጣው ብዙ ሶፍት እንደምጨርስ ተስፋ አደርጋለሁ። አንዲት ልጅ መጽሐፍ ቅዱስ ጥናት ላይ ይዘዋት መጡ። በሳምንቱ ቀረች። ለምን ቀረች ጓደኛቸው አልኳቸው። የእናንተ ፓስተር አያልበውም፣ ከምሬ አያልበውም። ለካ እነሱ በቃ ይጨርሳል። አንዳንድ ነገሮቻችን ብዙ የሚያስጮሁ አይደሉም። እስቲ ጮኸናል ብዙ አመት። እስቲ አሁን ቁጭ ብለን ደግሞ እንማራለን። ጌታ ይረዳናል። ዘሌዋውያን ምዕራፍ 17 ቁጥር 11። ይሄ ደግሞ ሁለተኛው ቃል የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ከዚህ የተነሳ እግዚአብሔር ያንን ደም ብቻ ሳይሆን ደም ኢኳልቱ ሕይወት፣ ያንን ሕይወቱ ያለበትን ደም ለኃጢአታችን ማስተስሪያ ይሆን ዘንድ እግዚአብሔር ለኛ ሰጠ። እኔ ለእናንተ ሰጠውኋል። ስለዚህ ቸርነትህ እናመሰግናለን። ሳለምን ስለሰጠህን ነገር እናመሰግናለን። በጾም በጸሎት ስላልተቀበልን፣ በአንድ እግር ቆመን ስላላገኘ ነው፣ ማመልከቻ አስገብተን ስላልተፈቀደልን፣ ጸሎት አቅርበን ስላልተሰጠን፣ በሌለንበት ባላሰብንበት ሁኔታ ስለዚህ ነገር እውቀቱም መረዳቱም ሳይኖረን እግዚአብሔር ለኃጢአታችን ማስተስሪያ ይሆን ዘንድ አጥፊውም እንዳያጠፋን ያልፈን ዘንድ ራሱ እግዚአብሔር ይህንን ሕይወቱን ያለበትን ደም ስለሰጠን እግዚአብሔር የተመሰገነ ይሁን። ስሜ ብሩክ ይሁን። እግዚአብሔር ሆይ ይህን ታላቅ ማዳን፣ ይህን ታላቅ ሕይወት፣ ይህን ታላቅ ደም ማስተማር የምችልበት አቅም የለኝም፣ ቃል የለኝም እና እግዚአብሔር ሆይ እርዳን። ሁላችንን በዚህ ታላቅ ማዳንና በዚህ ደም ደስ እንድንሰኝ ያየህበትን ያህል ልክ
ባናይም የገለጥክልንን ያህል ልክ ግን እንድናውቅ ጸጋ ይርዳን። እናከብረሃለን እግዚአብሔር ሆይ ተመስገን። እነዚህ ኃይለ ቃላቶቻችን ናቸው። ሰሞኑን ስናጠና ይህን ነገር በልባችሁ ይዛችሁ እነዚህን ሁለት ቃላት ደሙን ደማችሁን፣ ስራችሁን፣ ጾማችሁን፣ ጸሎታችሁን፣ አገልግሎታችሁን ምንድነው ደግሞ አስራታችሁ በኩራታችሁ ወይም ስጦታችሁን ሳይሆን ደሙን ባለቤቱ ሌላ ነው፣ የሚያዩ የሌላው ባየው ጊዜ ከናንተ አልፋለሁ። ባጭሩ አሽሙሩ እናንተ የምትታለፉ አይነት አልነበራችሁ፣ የምትታለፉ አይነት አይደላችሁ። ከኔ የጽድቅ ባህሪ አንጻር ከናንተ ደግሞ ሁኔታና ማንነት አንጻር የምትታለፉ ጉዶች አልነበራችሁ። ግን ሁኔታችሁን አይቼ ገምግሜ ጸባያችሁን፣ መንፈሳዊ ቁመናችሁን፣ የመጽሐፍ ቅዱስ መረዳታችሁን፣ ትጋታችሁን አይቼ አላለም። ደሙን ባለቤቱ ሌላ ነው አይቼ ከናንተ አልፋለሁ። ደሙን ባየው ጊዜ ከናንተ አልፋለሁ። ዛት ሚንስ ለማለፉ ከማናችንም የተጠበቀ ነገር የለም። ለማለፉ ምክንያት የሆነ ማባቢያ ሆኖ የቀረበለት ነገር የለም። የቀረበው ነገር የዘሌዋውያኑ ደግሞ ምን አለን? የስጋ ሁሉ ህይወት በደሙ ውስጥ ነው። ደሙ ኢዚኳልቱ ህይወቱ ነው። አንተ ደም ውስጥ ያንተ ህይወት አለ፣ ባንቺ ደም ውስጥ ያንቺ ህይወት አለ። በኢየሱስ ክርስቶስ ደም ውስጥ የእግዚአብሔር ህይወት አለ። ኢየሱስ ክርስቶስ መስቀል ላይ ያፈሰሰው ያ ሁሉ ደም ሳይሆን ከኢየሱስ ክርስቶስ ውስጥ ጠብ ያለችው የደም ጠብታ የሰው ልጆችን ብቻ አይደለም የዩኒቨርሱን ሁሉ ኃጢአት ያቺ ጠብታ ማንጻት ትችላለች። ጠብታዋ የክርስቶስ ደም ጠብታ አይደለም ያንተን፣ አይደለም ያንቺን፣ አይደለም የዓለምን ዩኒቨርስ ሁሉ ቢረክስ በቅጽበት ያነጻል፣ በቅጽበት ያነጻል። በዛ ውስጥ ለምንድን ነው የሆነው ሲባል ሁሉም ፍጥረት የፈጠራቸው እግዚአብሔር ህይወቱ ያለው በክርስቶስ ደም ውስጥ ነው። እግዚአብሔር የሱን ህይወት ወደ ሰዎች የገለጠበት ወይም ወደ ሰዎች ያመጣበት አንዱ መንገድ የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም የእንስሶችም የዋኖሶችም የጥጃ የኮርማዎች ደም አይደለም፣ የነቢያትም ደም አይደለም፣ የነ አብርሃም የነ ይስሐቅ የነ ያዕቆብ ደም አይደለም። የጥንት የኦርቶዶክስ ሊቃውንት እንዳሉት የነቢያቱ ሁሉ ደም በአንድ መስፈሪያ ቢቀመጥ የአንድን ኃጢአተኛ ኃጢአት ማጠብ አይችልምና እንዳሉት ግዕዙ ወደ አማርኛ ሲተረጎም ይህን ይመስላል። የነቢያት ሁሉ ደም በአንድ መስፈሪያ ቢሰፈር የአንድን ኃጢአተኛ ኃጢአት ማንጻት አይችልም። ያቺ የደም ጠብታ ግን የዩኒቨርሱን ሁሉ ኃጢአት ማንጻት የምትችል ነች። ምክንያቱም ደሙ ህይወቱ ነው። ኢየሱስ ክርስቶስ የሚባለው ማንነት ሲመጣ ደሙን አፈሰሰ ስንል በሌላ ቋንቋ ህይወቱን ሰጠን ማለት ነው። የሆነ ቀይ ደም እንዳታስብ። ቀይ ደም ሲንዘቀዘቅ ብቻ ማሰብ አይደለም። ያ መስቀል ላይ ያታየው ያ ደም የእግዚአብሔር በነቢያት የተነገረለትም ይመጣል የተባለውም ተስፋ የመለኮት ወዘተ ወዘተ እዛ ሁሉ አምላካዊ ህይወት መገለጫ ህይወቱ ነው። የመሲሁ ህይወቱ ነው። ለምሳሌ ኢየሱስ መስቀል ላይ ሞተ፣ መጽሐፍ ቅዱሱ ግን ታርደሃል ይላል። የታረደ እንስሳ ደሙ ስለሚፈስ ግን የታረደ እንስሳ ደሙ ብቻ አይደለም የሚፈሰው። ደሙ ፈሰሰ ማለት ከጥቂት ደቂቃ በኋላ ምኑ አለፈ ማለት ነው? ህይወቱ አለፈ። የስጋ ሁሉ ህይወቱ ምኑ ነው? ደሙ ነው። የክርስቶስ ህይወቱ ነው የተሰጠን ደሙ ፈሰሰ ስንል። ለዚህ መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ ደም ከተጠራባቸው ወይም ከተገለጠባቸው ስያሜዎች ከቦታቸው ከጥቅሶቹ ገለጣ ጋር መጀመሪያ ዛሬ እናያለን። የኢየሱስ ክርስቶስ ደም በተለያየ ገለጣ አዲስ ኪዳን መጽሐፋችን ውስጥ ተገልጠዋልና እነዛ ገለጣዎች ስለ ደሙ ሊነግሩን የሚፈልጉት ነገር አለና እነሱን መጀመሪያ በዛሬዋ መግቢያችን ላይ ዳሰስ አድርገን እንሄዳለን። የኢየሱስ ክርስቶስ ደም የተጠራባቸውም የተገለጠባቸው ነገሮች አንዱ የልጁም የኢየሱስ ክርስቶስ ደም በሚል ተጽፏል። የልጁም የኢየሱስ ክርስቶስ ደም በሚል ተገልጧል። ጥቅሱን ታውቁታላችሁ። የልጁም የኢየሱስ ክርስቶስ ደም የሚለው ገለጣ የተገለጠው ኃጢአትን ከማንጻት አንጻር ነው የተገለጠው። ኃጢአትን ከማንጻት አንጻር የሰው ልጅ ሆኖ የመጣው ኢየሱስ የእርሱ ደም ወይም ደግሞ የሕያው እግዚአብሔር ልጅ ደም ተብሎ የተጻፈበት ቦታ የተገለጠው ኃጢአትን ከማንጻት አንጻር ነው። ጥቅሱን ታውቁታላችሁ። 1 ዮሐንስ 1:7 ኃጢአት የለብንም ብንል ራሳችንን እናስታለን፣ እግዚአብሔርን ውሸተኛ እናደርጋለን። ነገር ግን በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው። የልጁም የኢየሱስ ክርስቶስ ደም ምን ከኃጢአት ሁሉ ያነጻናል።
ማጠብ፣ ማንጻት፣ ክሊንዝ ማድረግ። እግዚአብሔር የሰው ልጆችን ኃጢአት ለማጠብ የተጠቀመው የልጁን የኢየሱስ ክርስቶስን ደም ነው ለማለት ነው። የሚነጡት የሰው ልጆች ናቸው፣ የሚያነጻው ግን የእግዚአብሔር ልጅ ደም ነው። ምን ማለት ነው? የሰው ልጆችን ደም ማጠብ የሚችል የሰው ልጆች ደም የለም። የሰው ዘሮችን በሙሉ ኃጢአት ማጠብ የሚችል ምንም አይነት ደም የለም። ኃጢአታቸው የሚነጻው የሰው ልጆች ናቸው። ደሙ የሚፈሰው ግን የማን ልጅ ነው? የእግዚአብሔር ልጅ ነው። ስለዚህ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻናል። ከምናችን ጋር ነው የተገናኘው? የልጁም የኢየሱስ ክርስቶስ ደም ከኃጢአታችን መንጻት ጋር። የሚነጹት የሰው ልጆች፣ የሚያነጻው ግን የእግዚአብሔር ልጅ ደም ነው። አንድ ይሄ ተገልጧል። ሌላው መጽሐፍ ቅዱስ ውስጥ የተገለጠው የመስቀሉ ደም ወይንም በመስቀሉ ደም የሚለው የመስቀሉ ደም የሚለው ቃል በአዲስ ኪዳን ውስጥ የተጠቀሰው መታረቅን ወይንም እርቅን ለመግለጥ ነው። መታረቅ፣ እርቅ፣ የኃጢአት መንጻት የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ መጽሐፍ እንደገለጠው እርቅን፣ ጸብን ማስወገድ በእኛና በእግዚአብሔር መካከል ብቻ አይደለም። ተስፋ በነበረው እስራኤላዊውም አይሁድ በኪዳን በኖረው ማህበረሰብና አለ ኪዳን በኖረው አሕዛብ መካከል እንኳን ሳይቀር እርቅ እንዲፈጸም አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ እስኩቴ፣ ሳረማዊ የለም የሚለው እንዲመጣ ያደረገ ወይም ደግሞ በዚህ በአሁኑ ዘመን ባለው ነገር ጥቁር፣ ነጭ፣ ፈረንጅ እንደኛ ሀገር ላይ ባለው ነገር ደግሞ እስከታች ባለው ነገር ምንም ልዩነት የለም። እርቅ ተፈጽሟል። ሰዎች ከእግዚአብሔር ጋር በታረቁ ቅጽበት ከሰዎች ሁሉ ጋር ታርቀዋል። አንድ አይሁዳዊ ከእግዚአብሔር ጋር በመስቀሉ ደም ሲታረቅ ወዲያውኑ ከአሕዛብ ጋር ታርቀዋል። አንድ አሕዛብ በመስቀሉ ደም ሲታረቅ ወዲያው ከአይሁድ ጋር ታርቀዋል። በእግዚአብሔርም በሰዎችም መካከል እርቅ የተፈጠረበት ስለሆነ መስቀል ላይ የቀረበው ደም የመስቀሉ ደም ወይም በመስቀሉ ደም የሚል ቃል ይጠቀማል። የመስቀሉ ደም የሚለው ቃል ሁልጊዜ እርቅን በተመለከተ የሚገለጥ ነው። ነባቡን ማንበብ እንችላለን። ቆላሲስ 1:20 እርሱም ማለት ኢየሱስ የማይታይ አምላክ ምሳሌ ነው። ወይንም የማይታይ አምላክ መታየት፣ የማይዳሰሰው አምላክ መዳሰስ፣ የማይነካው አምላክ መነካት ነው። ማን? የናዝሬቱ ኢየሱስ። እሱ የማይታይ አምላክ ምሳሌ ነው። የማይነካው አምላክ መነካት፣ የማይዳሰሰው አምላክ መዳሰስ ኢየሱስ ክርስቶስ ነው። ሁልጊዜ መጽሐፍ ቅዱስ ደስ የሚለኝ ስለ ኢየሱስ ክርስቶስ ዝና፣ ትልቅነት፣ ማንነት ሚነግረን ወይም ሲነግረን በትዕግስት ቀጥሎ ያለውን አነቡና ድረሱበት። ወደኛ ሊመጣ ሲፈልግ ነው። ለኛ ስለተደረገ የሆነ ነገር ሊናገር ሲል መጽሐፍ ቅዱስ ከክርስቶስ ከፍታና ትልቅነት ይጀምራል። ለምሳላችሁ እኛ በሙሴ በኩል እግዚአብሔር የተገናኘን ሰዎች አይደለንም። እኛ በአብርሃም የሥጋ ልጅነት ኪዳን የተቀበልን አይደለንም። እኛ ታዋቂ በሆነ ነብይ በኩል እግዚአብሔር መልእክት የሰጠን ሰዎች አይደለንም። እኛ እግዚአብሔር በዘመናት በልቡ ሰውሮ በነበረው መሲህ በኩል የተገናኘን የቀረበን የታረቀን ሰዎች ነን። ክርስትናውን እንደምታዩት ማሾፊያ፣ ግራ የሚያጋባ፣ ጥያቄ የሚፈጥር እንደው ፕሮቴስታንቲዝምን ትቼ ታባቴ ልግባ እንደው ሌላ የእምነት ግሩፕ ቢኖር ደስ ይለኛል እስክንል ድረስ እንዳለው አይደለም። አሁን የምታዩት አይደለም። ክርስትና ግሩም ሃይማኖት ብቻ ሳይሆን ብቸኛ የሆነ የእግዚአብሔር ሃይማኖት ነው። እግዚአብሔር ራሱ አፍ አውጥቶ ሃይማኖቴ ብሎ የተናገረው ለክርስትና ነው። በራእይ መጽሐፍ ላይ ሃይማኖቴን ጠብቀሃል። እግዚአብሔር ነው ያለው። ሃይማኖቱን ነው በልጁ የላከው። እግዚአብሔር በልጁ በጣም ስለሚያምን ልጁን ላከና በልጄ እመኑ አለ። ሃይማኖቱን ላከው። እምነቴን ጠብቀሃል። የታመነው ምስክሬ አንቲጳስ በተገደለ ጊዜ እንኳን ሃይማኖቴን አልካድክም ብሎ እግዚአብሔር ክርስትና ሃይማኖቱ እንደሆነ ነግሮናል። በዘላለም ውስጥ ያመነውን መሲህ እንደላከ ነገረን። ክርስትና አሁን በቲክቶክ ያየነው አይደለም። ክርስትና አሁን በዩቲዩብ ምነው አይደለም። ጸያፉ ነገር አይደለም። ስድድቡ አቤት አቤት አቤት! እንዴት ይደብራል! እንዴት ይቀፋል! እንዴት ይዘገንናል! እንዴት ያስጠላል! እንዴት ያስጠላል! ክስክስ፣ ስድድብ፣ አሽሙር፣ መመታታት፣ ሁሉም ራሱን ማጽደቅ፣ በቃ ሁሉም ረተው በጭራሽ እኔ እዛ ሃይማኖት ውስጥ የለሁም። እኔ እዛኛው ሃይማኖት ተከታይ አይደለሁም። የሚጨፋጨፉት ፕሮቴስታንቶች አይደሉም ወይ? እንደሱ አይነት ፕሮቴስታንት ካለ እኔ የለሁበት። እንደሱ አይነት ኢቫንጀሊዝም ካለ እኔ እዛ ውስጥ የለሁም። በጭራሽ በጭራሽ በጭራሽ። እህቶች የሞቱለት፣ ለአንበሳ የተሰጡለት እነዛ እህቶች